ታግተናል ያሉት ተማሪዎች ጉዳቸው ተጋለጠ። እጅግ በጣም የሚያሳዝንና የሚያሳስብ ጉዳይ በመሃል አዲስ አበባ መፈጠሩ ተሰምቷል። ከዚህ ጋር በተያያዘ በርካታ ተማሪዎች በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝም ፖሊስ አስታውቋል። ልጆቻቸው ድንገት ከቤት ወጥተው ያልተመለሱ በመሆኑ ወላጆች ብዙ ቢፈልጓቸውም ሊያገኟቸው አልቻሉም። በወቅቱ ከፍተኛ ጭንቀት ውስጥ ገብተው እያለ አንድ የስልክ ጥሪ ይደርሳቸዋል። ሌላ ፈጽሞ ያልጠበቁትና ግራ የሚያጋባ ነገርም ተነገራቸው። በስልክ የሰሙትን ጉዳይ ፈጽሞ ለማመን ተቸገሩ። አጋጣሚው የአካባቢውን ነዋሪዎች በሙሉ ክፉኛ ያስደነገጠም ነበር። ታዲያ እነዚህ ወላጆች በሰዓቱ ያላቸው ብቸኛ አማራጭ ለሕግ አካላት ማሳወቅ ነበር። ወዲያው ጉዳዩን ለፖሊስ ያመለክታሉ። በመጨረሻ ግን ፖሊስ ባደረገው ብርቱ ክትትል ይህን ውስብስብና ድራማ የሚመስለውን ድብቁን እውነታ አጋለጠ። የታሰበው ነገር ሁሉ ሌላ ሆኖ ክስተቱ በድጋሚ በርካቶችን አስደነገጠ። እንዴት ይህ ሊፈጠር ይችላል? ለካስ ልጆቻችንን አናውቃቸውም ነበር ሲሉ የታጋቾቹ ወላጆች ይጠይቃሉ። አሁን ላይ በዚህ መልኩ የተደቀነው ከባድ አደጋ ትውልዱን ከማጥፋቱ በፊት ልንታደጋቸው ይገባል። ክስተቱ ብዙ ወላጆች የልጆቻቸውን ድብቅ ማንነት ፈጽሞ እንደማያውቁ በግልጽ ያሳየ ነበር። በተለይ ልጆች ያላችሁ ወላጆችና ወጣቶች ይህን ዘገባ እስከ ፍጻሜው በመከታተል ሁሉንም ዜጋ ከዚህ ጥፋት የመጠበቅ ኃላፊነታችሁን ተወጡ እንላለን። በርካታ ወጣቶች ከትምህርት ቤት ቀርተው ያልተገባ ድርጊት ላይ በመገኘታቸው በቁጥጥር ስር መዋላቸውንም ፖሊስ ገልጿል። ለመሆኑ የዚህ ሁሉ መዘዝ ምክንያቱ ምንድን ነው? በዚህ ጉዳይ ፖሊስ፣ መምህራን፣ ወላጆችና ተማሪዎች የተናገሩትን እናደርሳችኋለን። ተከታተሉ። በየጊዜው አስፈላጊ የሆኑ የጥንቃቄ መልእክቶች እንዲደርሱ ዛሬውኑ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።